ኢትዮጵያዊቷ አትሌት ከዚህ ዓለም ድካም አርፋለች። የብልጽግና የምርጫ ቅስቀሳ ውስጥ የምኒልክን ሬሳ ይዞ የሚመጣ ኢትዮጵያን ሊያሻግራት አይችልም፣ ኢትዮጵያን የሚያሻግራት 4 ኪሎ ውስጥ ያለው መንግስት ነው ሲሉ ተደምጠዋል። ይህም ቴዲ አፍሮ ለምርጫ ውድድር ውስጥ ገብቷል ወይ የሚሉ ጥያቄዎችን እያስነሳ ይገኛል። ለ3 ወር ያክል ለሱ ብቻ ተለይቶ ደመወዝ እንዳይከፈለው የተደረገው ዶክተር የሚበላውና የሚጠጣው በማጣቱ ተስፋ በመቁረጥ ራሱን አጥፍቷል። ብልጽግናም በተለያየ ቦታ ተቃውሞ ገጥሞታል። ይህንና ሌሎችን ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ለመሆኑ በምርጫ ቅስቀሳ ውስጥ ምን አይነት መፎክር ነው ይዘው የቀረቡትና ምን አይነት ተቃውሞ ነው ያጋጠማቸው የሚለውን አስቀድም። ከዚህ በኋላ ኢትዮጵያ በአንድ ብሔር፣ በአንድ ሃይማኖት፣ በአንድ ሀገር እናስተዳድራለን ብሎ የምኒልክ ሬሳን ይዞ የሚመጣ አዝማሪ ኢትዮጵያን ሊያሻግር አይችልም። በአፍሪካ ደረጃ ወደ ተሻለ ወደ ከፍታ ማማ የሚያሻግር ፓርቲ ብልጽግና ነው። ውድድሩ እየተካሄደ ያለው ማን ጋር እንደሆነ እንኳን ተምታቶባቸዋል። ከዘፋኝ ጋር ነው ወይስ ከተቃዋሚ ፓርቲ ጋር ነው? ይሄ እንኳን አለዩትም ገና። ስሙን ሊትራሊ ባይጠሩም እየተቃወሙ ያሉት ቴዲ አፍሮ ነው። ነገር ግን እዚህ ላይ የምርጫ ቅስቀሳ ነው እየተደረገ ያለው። ከአዝማሪው ይልቅ ብልጽግና ነው ኢትዮጵያን የሚያሻግራት ይላሉ። የዚህ ሰውዬ ስራ መዝፈን ነው። ዘፈኑን ዘፍኗል፣ አለቀ። ነገር ግን እነዚህ ሰዎች ራሳቸውን እያወዳደሩ ያሉት ከሱ ዘፈን ጋር ነው ማለት ነው። በዚህ ልክ በጣም መውረድና በዚህ ልክ ራስን ዝቅ አድርጎ መገኘት እጅግ በጣም ያሳፍራል። ምኒልክ ዛሬም ንጉስ ነው የሚባለውም እውነት ነው። ምክንያቱ ደግሞ ከዛሬ ስንት ዓመታት በፊት ለሀገሩ ጀብድ ሰርቶ የሞተን ንጉስ አንስቶ አሁን እሱ ጋርም ለመወዳደርና እሱ ምንም እንደማያመጣ መናገር ማለት የሚያሳፍርና አንድ ተምር ያለው ወይም ትልቅ ሰው ነኝ ብሎ ከሚያስቡ ጥርቅሞች የማይጠበቅ የወረደ ንግግር ነው። ሌላኛው ደግሞ ሃይማኖት ጋር ብልጽግናን ሃይማኖት ጋር ማዋሃድ ተጀምሯል። ይሁን ደስ ይላል። የምርጫ ቅስቀሳው በጣም ነው ደስ የሚለው። እኔ ግን በጣም የሞክሰው አንተ ኦርቶዶክሳዊ ፈዛዛውን ኦርቶዶክሳዊ አንተን ነው የሞክሰው። እነሱ ፖለቲካና ሃይማኖት አይገናኝም ብለው አንተን ከሜዳ ውጪ ከጨዋታው ውጪ አድርገው ይሄውና በቸርች ደረጃ ቅስቀሳ ምርጫ ቅስቀሳ ላይ ናቸው። አንተስ ምን እያልክ ነው? ፖለቲካና ሃይማኖት አይገናኝም እያልክ አንተ ፈዘህ ቆመሃል አይደለ? ሜዳውና ፈረሱን በቁጥጥራቸው ስር አድርገው አንተ ስትገደል ስትታረድ መታረድህን እንኳን ታርዳል ስትገደል እየተገደልክ ነው ብሎ ያለ ሰው የሌለ መሆኑን ያየህ ነው። እነዚህ ጄኖሳይደሮች ናቸው። እነዚህ ናቸው የሚያስገድሉ የሚያሳርዱ። አንተ እነዚህ ናቸው። ምርጫው ተሳካም አልተሳካም ምን ማድረግ እንዳለብህ አንተ ኦርቶዶክሳዊ ላንተ እኮ ነው የምናገረው። ምን እያልኩ እንደሆነ በቃ መቼም አይገባም። ከናቴ ጋር እንዳልቀመጥ እንኳን ተወለድኩበት መንደር ላይ መታወቂያ እየተጠየቀ አንተ ከየት ነው የመጣህ? ምንድነህ እንዴ? ስታየኝ የደቡብ አፍሪካ መስላለሁ ወይስ ምን መስላለሁ? እስኪ መልሱልኝ። ትምህርት ታቋረጥ 3 ዓመቴ ነው። የኔ እህት ወንድም ከኔ ምን ይማሩ? ድድብናን ይማሩ? ትምህርት ማቋረጥን ይማሩ? ወታደር አለ በየጢሻው ሲሞት የናንተ ልጆች ሲታመሙ አሜሪካ ሄደው ነው የሚታከሙት። አያሳዝንም? ጭንቅላታችሁን ተጠቀሙበት። ሀገር አለ እያለ አይደለም ማሽቃበጥ። እዚህ ሀገር አዲስ አበባ ብቻ ናት እንዴ? ሌላው ክልልስ? አስሩ ክልል ሀገር አይደለም? ግራ ገብቶኛል። ኢትዮጵያን አላወኳትም። የት ናት ኢትዮጵያ? ማን ናት ኢትዮጵያ? የወንድም ለወንድሙ የሚገዳደልበት ሀገር አይደለችም። እናቱን የሚሰዱበት አባቱን የሚደበድብበት አይደለችም። እውነት ነው። ማን ናት ኢትዮጵያ? የት ነች ኢትዮጵያ? የትኛዋ ነች ኢትዮጵያ? የሆነ ነገር ሲባል ኢትዮጵያ እየበለጸገች ነው፣ ኢትዮጵያ እያደገች ነው ተብሎ የሚያሳዩት የአዲስ አበባን ብልጭልጭ ነው። የአዲስ አበባን ህንፃ፣ የአዲስ አበባን ኮሪደር ነው። የአዲስ አበባም ህዝብ ቢሆን ኑሮ ውድነት እያሰቃየው ነው የሚገኘው። ሌሎቹ ክልሎች ወይም በየገጠሩ ያሉት ወጣቶች እየተማሩ አይደለም። በፖለቲካ ምክንያት ሀገራቸውን ለቀው ተሰደው ነው የሚኖሩት። የትኛዋ ነች ኢትዮጵያ? አዲስ አበባ ህንፃው የአዲስ አበባ ህንፃ ነው፣ የአዲስ አበባ ኮሪደር ብቻ ነው ወይ ኢትዮጵያ የሚባለው? ይሄ የሁሉም ሰው ጥያቄ ነው። ይህ 8 ዓመት ማለት ለኢትዮጵያውያን እግራቸው ተቆርጦ ክራንች ተሰጥቷቸው ክራንች ስለሰጠዋችሁ አመስግኑኝ የተባሉበት ታይም ነው። ከዚህ ውጪ ምንም ልገልጽበት የሚችለው ቃላትም አረፍተ ነገርም ሀተታም የለም። ይፍረድበት ላቀብዬ ቤት ሰርቼ
ተበድሬ ብድርና ቁጠባ ተበድሬ ብድሬ ሳልከፍል ይኸው በሬ ቡክ አወጣሁ፣ ግብር ከፈልኩ፣ ካርታ አወጣሁ፣ ግን መንግስት የለም። ቤቴ ፈርሷል። እግዚአብሔር ይፍረድ። እግዚአብሔር ፍርዱ ከእግዚአብሔር ነው የምጠብቀው። ሰው የለም፣ መንግስት የለም። በቃ መሄጃ አጣን። ወዴት ልጆቻችን ተሳቀቁ። አልበላም አልጠጣም ብለው አንጀታቸውን አስረው የሰሩትን ቤት እንኳን በምትመለከቱት ሁኔታ አፈራርሰውባቸዋል ማለት ነው። ሲፈርስ እንኳን ለፈረሰው ቤት ካሳ የላቸውም። እነዚህ ሰዎች ተበድረው እንደገና ደግሞ አንጀታቸውን አስረው የቆጠቡትን ብር አንድ ላይ በማድረግ ለአንገታቸው ማስገቢያ የተወሰነች ደሰስ ያለች ቤት ሰርተው ነበር። ነገር ግን ይሄ ቤት የከተማን ገጽታ ያበላሻል በማለት ቤታቸውን ተስፋ እንዲቆርጡ የተደረጉባት አገር ነች ኢትዮጵያ ማለት ነው። አሁንም ደግሞ ከመረጣችሁን ወደፊት 5 ዓመት ምን አይነት አገር እንደምናደርጋት እናሳያችኋለን ሲሉ በምርጫ ቅስቀሳቸው ላይም ጨምረው ተናግረዋል። ብትመርጡን እንደገና እድል ብትሰጡን አዲስ አበባን በሚቀጥሉት 5 ዓመት ደግሞ የት እንደምናደርሳት አንድ ጊዜ በህሊናችሁ እንድታስቡ እድል ልሰጣችሁ ወዳለሁ። አምኖ የሚመርጥ ምናልባት ምርጫው ከተደረገ ብዬ ነው፣ አይደረግም 100% እርግጠኛ ሆኜ ነው የምነግራችሁ። እኛ ገዳይ መንግስት ለቀጣዮቹ 5 ዓመታት እንደገና እንዲገለን አንመርጥም። ህዝብ ልኖር እባካችሁ ፍቀዱልኝ፣ የምበላው የምጠጣው የማርፍበት ላግኝ የሚል ጥያቄ እያነሳ ነገር ግን አሁንም ድረስ ስለ ህንፃና ስለ ኮሪደር ልማት ነው እየተነገረን ያለው። ይሄ ደግሞ እጅግ በጣም ያሳፍራል፣ ያሳዝናል። በዚህ በኩል ህዝብ ራበኝ፣ ጠማኝ፣ ምን ልሁን፣ ቤት ሰርቼ እንኳን ቤቴ በዚህ መልክ ፈረሰብኝ እያለ እያለቀሰ ይገኛል። ነገር ግን የምርጫ ቅስቀሳ ላይ እንኳን እያቀረቡ ያሉት ህንፃንና ኮሪደር ወይም የሚያሸበረቅን ነገር ነው። አሁንም ይሄ ጉዳይ በጣም ያሳፍራል። ኢትዮጵያዊቷ አትሌት ከዚህ ዓለም ድካም አርፋለች። ኢትዮጵያዊቷ አትሌት ህይወቷ ማለፉ ተሰማ። በሀገራችን የማራቶንና የግማሽ ማራቶን ውድድሮች ስሟ በጉል የሚነሳው አትሌት የብርጓል መለሰ ዛሬ ማለዳ በተለመደው የልምምድ ስፍራዋ ላይ ሳለች ድንገተኛ የጤና እክል ገጥሟት በአቅራቢያዋ ወደሚገኙ ሆስፒታል በአስቸኳይ ብትወሰድም በ36 ዓመቷ ህይወቷ አልፏል። አምላክ ነፍሷን በአጸደ ገነት እያስቀምጥልን። ሐኪሙ ለ3 ወር ያክል ለሱ ብቻ ተለይቶ ደሞዝ እንዳይሰጠው በማድረጋቸው ምክንያት ይህ ሐኪም ለ3 ወር ያክል የሚበላውና የሚጠጣው በማጣቱ ተስፋ በመቁረጥ ራሱን አጥፍቷል። ሐኪሙ ራሱን አጥፍቷል። በሐረማያ ዩኒቨርሲቲ ጤናና ሕክምና ሳይንስ የስነ አእምሮ ትምህርት ክፍል ባልደረባ የሆነው ርችት ዘሪሁን አላግባብ የ3 ወር ደሞዙ ለሱ ብቻ እንዳይከፈለው በመደረጉም ለተከታታይ 3 ወራት የሚላስ የሚቀመስ በማጣቱ የተበሳጨው ሐኪም በ28 ዓመቱ ራሱን በገመድ አጥፍቷል። ወጣቱ እጅግ ታታሪና ሰው አክባሪ ሐኪም እንደነበር የተነገረ ሲሆን የቀብር ስነ ስርዓቱም ቤተሰቦችና ወዳጅ ዘመዶቻቸው በተገኙበት በምዕራብ ሐረርጌ በመቻራ ከተማ ተፈጽሟል። የፕላስ ምልክቷን እየነካችሁ ወቅታዊ መረጃዎችን ያገኙም። ለሟች ነፍስ ይማርልን፣ ለቤተሰቦቹም መጽናናትን ይስጥልን። እግዚአብሔር ነፍሱን በአጸደ ገነት ያስቀምጥልን። ለወዳጅ ለዘመዶቹ መጽናናትን እንመኛለን። ፖሊስ ኃይል ተተኩሶበት የሞተው ወጣት አስከሬኑ በክብር ቢቀበርም ወጣቶች ግን ፍትህ እንፈልጋለን፣ በዘር ተነጥለን ነው እየተገደልን ያለ ነው ሲሉ ድምጻቸውንም አሰምተዋል። ስንመልከት አስከሬኑ በክብር ተቀብሯል። ብዙዎች ያለቀሱለት፣ ብዙዎች የጮሁለት ወጣት ዛሬ ብዛት ባላቸው የአዲስ አበባ ወጣቶች በተገኙበት እንዲሁም ዘመድ ወዳጅ አዝማዶቹ ባሉበት አስከሬኑ በክብር ተቀብሯል። ቪዲዮዎች እነዚህን ይመስላሉ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋቸውን እንዳትረሱ። ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።